ስምህን እንኳን ባግባቡ ሳጥፍ እንደው ብለውለተት እጥፋለሁ እኮ ወረዲ አበል ብብል አብዋ አየ ማንኝ እንግሊዙን ነው ሀባ እስቲ ይበል እንግሊዙ እና ዘላለም ከማን ብቻውን ነው የምተኛ? አይል ተራስቴው ላይማ መጽሐፍ ቅዱስ አልኩ። አቤት እኔስ ደግሞ እየጠራሁሽ ደግሞ ዝም የምትይው? አቤት አልኩህ እኮ። ምን ነው አልሰማሽ ብሎ ነው ድምጤ? ኧረ ሰማሁሽ። አቤት አልኩህ እኮ ነው። እንዲሁ ዘመድ ባትሆኝ እኮ ሌላ ነገር ብትሆኝ ጠራጠርሽ ነበር። ደግሞ ዘመድ ነሽ እንደ ነገርሽ የማይገባኝም። ዘላለም ተነሳ? ኧረ በጠዋቱ ማን አልሽ? ዘላለም እኔ ወደ ቤተ ክርስቲያን ሄጄ ወይ ጉድ! እንዴት ዋናው ያልበጀ ቅራሪው ሰው ፈጃሉ። ደግሞ ስንት ሰው አክብሮ አንቱ እያለ የሚጠራው እንደኔ አንተ ብለሽ አንጠልጥለሽ መጥራት ጀመርሽ። አብረሽው አንሶላ ብትጋፈሽማ በቃሽ። አንቺ እንዲሁ አንቱማ እንትን ይለኛል የሆነ ደስ አይለኝም። እንደዛ ነው አንተ ቀየርኩት። አናቴ አቀለልሽዋ ይሉኛልና ደስ አይልም ብዬ ነው። ለዛ እና ቁርሱን ሰራሽለት በባዶ ዱዱ እንዳይሆን አንቺ አብረሽው ብትጅኑሩ እንደምኑ ቀረሽ። እኔማ ጠዋት ብርዱ ተሚመታው ብዬ ትችሆርኩ። አቤት መተሳሰብ፣ አቤት መተሳሰብ። ምን አሮዲ አንቺ ደህና ሆነሽ እንደው በዚያ ያያዝሽ ተቆየሽ። እንደው አደረሽን እንደው አጎቴን ጀምረሽ በሽታ ላይ እንዳትጥይው እባክሽን። አስደነገጥከኝ። ወርቁ የት ሄደህ ነው? ሰነበትክ? እኔን እኮ ረስተኸኛል። በቃ ረሳኝ እና ረሳኝ። አሁን የት መሄድህ ነው? ምናምን እንደ ድሮ እንደ ሩቅ ሰው ነው እኮ የምንነጋገር። እሱማ እያላዛጀሪ ነው እንጂ ግባና ቁርስ ብላ በልቼ እቀሬን ሰጠኝ በልቼ ነው። ምንድን ነው ግን እዛ ቤት የሚካሄደውን ነገር ንገረኝ እንጂ። ግምር ነው የሚለኝ የጋላዛዜ ቤትማ ግምር ነው የሚለኝ። እሺ ፀሐይ የት ነው የምትተኛው? ፀሐይ አጋላዛዜ ላይ አንተ ዳዊት ደህና አደርኩኝ። አቤት እንዴት አደርክ? ደህና አደርክ ፋዘር? እንዴት አደርክ? ሰላም አደርኩ። ደህና አደርክ? አለ ሁሉ እግዚአብሔር ይመስገን። ፋዘሩ እንኳን እሱን ተወው ይቅርብህ። እዚህ ግድም እንዲህ ያለ ስም ሰው አይጠራም። በእንግሊዘኛ እኮ ነው አባቴ ማለት ነው። ይሁን ግድ የለም ዝም ብለህ በብትል ይሻላል። እንደው መመርመሩም እንደው አቁብ ያልሽበት እንደሆነ እንደው የመመርመሩንም እኔ እንጃ እንደው የምታውቂው እንደው ሞክረሽ የምታውቂ አይመስለኝም። ምንድን ነው በሽታ ነው?
የምን በሽታ ነው? አየሽ አልኩ እኮ ተመርምረሽም አታውቂም ማለት ነው። እንዲሁ አደረሽ ቁብ እንዳትይበት ደርሰሽና እንዲሁ በሽታ አምላክ ቆብ ያርግሽ። አሃና በዚህ ሁኔታሽ እንግዲህ ምንድነው የምትይኝ? አንዴ ብርድ መጥቶ አንዴ ቁርስ አልበላም ነጠላ ነስነሰሽ ይዘሽው ልትወጪ ነው አደባባይ ያማረሽ እንጂ እንዴ ትገርሚያለሽ ደግሞ በሽታ አጋላዛዚሌ አልጋው ላይ ነው አልጋው አብረው ነው የሚተኙ። እኔም እኮ አጋላዛዚሌ ነው የምተኝ። አብራችሁ ነው ቀሪልም አብራን ነው የምትተኛ እኮ ቀሪልም አብራን ነው የምትተኛ። ጠቅላላ ሁላችሁም ከዘላለም ጋር የምትተኙ? እንዴት አይነት ወይ ዘላለም እና ጥጃም እኮ ሰያናት እኮ ጥጃም እዛ ነው የምንተኛ። የአንተ አልጋ የምተኛበት አልጋ ማንም የሚተኛበት ተሳሰተ ነው እንግዲህ። አሁንስ እንዴት እኔ ያልኩህ እኔም አያላዛዜም ፀሐይም ቀሪልም ጌበቶም ሆነን አብረን ነው የምንተኛ ነው ያልኩህ። ሳይሆን እሱ ይሻላል። እኔም ያቀረብኩ መስሎኝ ነው እንዳባቴ ማየቴ ነው እኮ ነው ግን እሱን እንትኑን ይሄን እንግሊዘኛ አፉን ተወውና ግድ የለም በአማርኛ አብበል እንደዚህ ይሻላል። ማረሽ የሚያስከፋ ከሆነ ምን ችግር እኔ ያስከፋል ብዬ አይደለም። እዚህ ግድም ማንም ደስ አይለውም እንዲህ ያለ ነገር ማረሽ እሺ ችግር የለውም። እኔ የምልህ ልጅ እናትህ እንዳለችው ይሄ መንጃ ፈቃዱ ይወጣልህ ያገለግልሃል። አሁን አይ መንዳቱ ምናምን እችላለሁ ግን መማር ነበር ነው የምፈልግ። ያው እሷ አሁን ስላለች ስላሳሰበች ነው እንጂ መንዳቱ ምናምን እችላለሁ። እዛ ጓደኞቼ ምናምን ስላላችሁ እንሞክራለን። እዛ እኔ በ12 አመቴ ነው 11 አመቴ ነው ያግብቼ በሽታ ታመጣለህ አንቺ ያገባው በገጠር ተሸፉኝ ነው እንዴ በሽታ ታመጣው እንዴ እና ተዚያኛው ጋራስ ምኑን አወቅኩትና አንድ በዚህ ሁኔታ ምን ምርመራ ማይተውቀልሽ ወሰኔ ነበር እንኳን በሽታ ሊያመጣ አልኩ እኮ አሁን አደረሽንን እንዴው አንቺስ መቼም አንድ ጊዜ እንግዲህ ተዚያም ብለሻል ባክነሻል። እንዴው እሱን ጨምረሽ አደረሽ እንዴው በተከበረበት በሽታ ላይ እንዳትጥሩ ባክነሽ። አሁንም ጠይቅሽን መልሽልኝ። ቁርሱን በልቶን ሄደ ልጥረው ለድና አልበላ ወዲን ሄደ። እኔ ምን አወቅኩ አልበላ በባዶ አንጀቱ ሰደድሽው። አይ መተሳሰብ አሳቢነት እኔ ተላለሁ አንቺ ማይዋየውሽ እኮ ዘመር ተብዬ ተይው በባዶ ወዱ ሰደድሽው። ወይ መቆርቆር ምንድነው ያልኩህ? አብረን ነው የምንተኛ ሁላችሁ። አያላዛዜ ቤት ውስጥ ነው የምንተኛ እንጂ አልጋ ላይ አይደለም። አያላዛዜማ እሺ ፀሐይ የትኛው አልጋ ላይ የምተኛ? አዛኛው ላይ የለም። የዘላለም አልጋ ላይ አይደለም። አሁን ዳዊት የሚተኛበት የለም። አሁን አዚያ ከልጇ ጋር ነው የምተኛ? ከልጇ ጋር እና ዘላለም ከማን ብቻውን ነው የምተኛ? አይደለም። ተራስቴው ላይማ መጽሐፍ ቅዱስ አልኩኝ። እዚያ ነዋ ታባትህ ጋር አልማጠን ያላችሁ። ይሄ ምን ችግር አለው መልመዱ? የለም ትምህርትህን እየተወልክ እንዴ ስትወሰልት አይቶ ነው እንጂ እንግዲህ ነገር ያለው ኧረ አይደለም በትምህርት ሰዓት አይደለም። እሷ እኮ አሁን ያለችኝ ምንድነው በቃ እንደው ይጣል ምን ብላ እኮ ነው ልጄን ተጨነቀ እዚህ ዝም ብሎ ሲወጣ ሲገባ በጭንቀት ሆነና የታላዋጣህለት ብላ እኮ ነው አሳስራ ይዘኝ። አይ እንደው ካሳሰበች ላይ ቀር ካልሆነ እኔ ትምህርቱ ነበር የምፈልገው። ትምህርትህንማ እንግዲህ እግዚአብሔር ይመስገን እሱማ ምን ይጎልብሃል? አሁን ስንተኛ ነህ ያልከኝ? ወደ 11 ነው ያለው። ወደ 11? አዎ። ያስደናዘልከሃል። ትንሽ ነው የቀርቶ አንድ አመት አይልጭ ይቀርታል ይጨርስ። አንድ አመት ነው። ከዛ በኋላ ወደ ዩኒቨርሲቲ ነው። ኧረ እንደው ኧረ እባክህ ወዲያ አትበለኝ። እኔ አሁን የፀሐይና የዘላለምን ሁኔታ ንገረኝ ያልኩ። ሁኔታቸውማ እንትን የእንጀራ ልጅ ስለመጣልን አየህ እንትኑ አያላዛዜ
እንትን መኪና ምናምን ሊገዛለት ነው መሰለኝ። ለማን መንጃ እንጂ መንጃ የመኪና መንጃ ለልጃችን ግዛለት እንጂ ብላ ገናዛቻኝ ሲል ነበር። እሱን እንኳን ተው አታስቸግሪው ብያታለሁ። እሱ እንዳታስቸግሪው እኔ ጋር መጠሽ የምትፈልጊውን ነገር እኔ ጋር ጠይቂኝ ብያታለሁ። ይሁን እስኪ እንደዚያም ተሆነ ደህና ተዚያ በኋላ ይደርሳል። እንዲሁም አይሻልም? አሁን ይኸውልህ ታጠናቀቅክ በኋላ ተዚያ በላይ ይሄ መንጃ የምትለው ምንም ይመጣል። ተዚያ በኋላ አደርግልሃለሁ። እሺ አይሷ ስላሳሰበች ነው እንጂ አላሰብኩትም ነበር። ስለምችል መቼስ እናት አይደለች መጨነቁ አይቀርም ብለህ ነው አንተ የተጨነክ እየመሰላት እኮ። አንተም እስቲ ደግሞ እንደ ሰው ተሰው ጋር ቅልቅል በል። እሺ ዝም ስለምትል ሁላችንን ጨምረህ እኮ ነው የምታስጨንቅ። አረሽ ያው ወደ ከተማው ማለት ነው ወጣም እያልክ እዚያ ያንን ይኸውልህ አንቦ ስላታለ ያ ማን ነው የሚሉት ቢሻው የሚሉት እዚያ ያብርቁ ጓደኛ ከእሱ ጋር ብዙ አትግጠም። ሰው አይደለም እንዴ ጤነኛ ነገር አያስብም። ጤነኛ ነገር አስቦ ያውቅ። ግን አብረው ውስጥ ያላቸውን ግንኙነት እራት ተለያይተው ነው የሚበሉ። እራትማ እንደዚህ ነው እንጂ ምን በላ ከባችሁ በፈሩ ትጎራረሳላችሁ። በዲያታ ትጎራረሳላችሁ። አያላዛዜ ነው መጀመሪያ የሚጎርስ እንደዚህ ያጎርሳችኋል። ፀሐይ ሰዓት ጉራኬ እንጂ ፀሐይማ ወጥ ምናምን ታደርግልኛለህ እንጂ አታጎርስ። ፈዛለቻ እንዴት ያለ ጉዳይ ነው። ነፍዛዛል እንደው ጠቅላላ ተሰብስባችሁ እኮ የሰው ትዳር እኮ አደናቀፋችሁ። አሁን ሰውዬው እኮ እንዲሁም አንተ ከዚህ በኋላ ወደ ቤት ተመለስ። አሁን የኔው ልጅ ይሻላል፣ ብርቁ ይሻላል። ከሱ ጋር ብትሆን ነው የሚሻል። እሺ ችግር የለውም። እሺ ያው እየመጣና እንደዚህ እዚህ ሰራተኞቹ የሚያደርጉትን ተመልከት። ስራ ምንም ጥሩ ነው። አዎ እሺ እሺ እንደው ታባት ጋር ሳለህ ምን ታረግ ነበር? ቤት ምን ትሰራ ነበር? ኧረ ቤት ብዙም ስራ ነው። ብዙም ስራ ትሰራ እየሰፈር ጨዋታለሁ። ማታ ማጥናት ምናምን ካሉን ሌላ ምንም የምንሰራው ስራ የለም ነበር። ይደና በቃ ልጁንም ይዘውና እዚህ ኑሩ፣ ከኔ ጋር ኑሩ። እንግዲህ እሱላ ያላዛዜ ሰው ስለዘባበት ስለበዛበት ዳዊት አንተ ጋር ይሁን እስቲ። እንዴ ሰውዬ ግን በሰላም መተኛት አይችልም? ጠቅላላ እኮ ተሰብስባችሁ እዛ ነው እኮ በሰላም ነው የሚተኛ ብት። በቃ አንተም የፀሐይንም ልጅ ይዘውና እኔ ቤት ጥጃ ጋር ስላለች ጥጃ ጋር በቃ ተበቋለች። ጥጃ ይዛውት በቃ እዛቱ ሌሎቻችሁ በሙሉ እዛ ያላችሁ ሰዎች በሙሉ ኑ እዚህ። ለማን ሊያበሳስለት ነው? ሴቶች ያበስላሉ። ፀሐይና ዘላለም እዛ ትንሽ እስቲ ተንፍስ ይበሉ። ፀሐይና ቃሪል እኮ ይጣላሉ። እንዴት አይነት ነገር ነው ግን? ጠቅላላ ተሰብስባችሁ እኔን እኮ ብቻዬን እኮ ነው የምኖር እዚህ እየተጣሉ። ደህና ይሁን ግድ የለም ይሁን እንደምንም ብለህ አሁን ይችን ትምህርት ላይ ብቻ አንተ እንትን በል እና ትኩረት ስጥ። እሷ ላይ ትኩረት ስጥ ትምህርት ላይ። ሌላውን ተጨረስክ በላይ ነው ይደርሳል። አሁንም የቸገረህ ነገር ታለ ይህ በትምህርትህ ዙሪያም ተው ይሁን እንደው ሌላም የሚቸገረህ ነገር ታለ ምን ጠይቅ። ከሷ ጋር አትነጋገር። እኔ ቀጥታ ጠይቀኝ ተተኔ አሟላለህ። እሺ ያለህ የሚቸግርህ ነገር አለ? ከማን ጋር? ፀሐይና ቀሪሉ ነው። በቃ ነው እኔ ጋር። ፀሐይም እዛ በሰላም ትኑርበት፣ ጥጃዬንም በሰላም ትንከባከባት፣ ዘላለምም ሰላምን ያገኝ። እስኪ ኑ እስቲ እኔ ጋር ኑ። በቃ የተወሰናችሁ በሙሉ ኑ ወደ እኔ። እኔ አያላዛዜ ይሻለኝ። እንደውም ታያላዛዜ ይልቅ አሁን አያሞቼ ይሻለኛል መሰለኝ። እንደውም እዛ ላመቻችልህ ያ ተሳዳቢው ጋር ደግሞ መትቼዋለሁ እንጂ እሱ ጋር ከምትሆን ደግሞ ገድሏለሁ። እሺ ታችኛው ቤት እዛኛው ቤት ላመቻችላችሁ። ይላል እንደውም ነዘዘዝከኝ አይደል እንደው። ኧረ እባክህ ደብተር የሆነ የሚጎለኝ ምናምን ያለው እኮ እሱን ንገረኝና እንደዚህ ወጣ ብለን እንሸባምታለን። እሺ እሺ አይዞህ መበርታት። ያስከፋህ ነገር አለ? እዚህ ምንም የለም። እዚህ ምንም የለም። ቀር እንዳይልህ ሳደራ። እሺ ይኸው እንዳታዝንብኝ። ችግር የለውም።
ትጋርም በደንብ ተግባቡ። አይዞሽ በላ እሺ ሰይናት በለድ ጫቀጨኩ እርተጫ እሺ ሰላም አለሽ በል በኋላ ላይ አሳስበኝና እንትን እንላለን እንገዛዋለን። እሺ በል እናቴ በል ደህና አልሆይ ጋሽ መስፍን እንዴት አደርሽ ረቂቅ? እግዚአብሔር ይመስገን። እንደውም ፈልጌ እኮ ወደ አንተ መምጣቴ ነው። ወደ አንተ ነበር አመጣጤ። እንደውም እዚህ መንገድ ላይ ያገኘው። ምን ነው ፀሐይ ደህና አይደለች? ኧረ ትሆናለህ። ያ ደግሞ እሷ ምን ነው ኧረ ደህና ናት። ማንም ምንም አልሆነም። ኧረ እንደው አንድ ነገር ላማክር። ምንድነው ተመከኝ? ደግሞ ምን ተፈጠረ? ምንድነው ችግሩ? ኧረ ችግርስ እንደው የለም። እንደው እኔ ፀሐይ የሚሏት ልጅ እንደው ወደ ሌላ ነገር እያመረች እያሳሰበችው ነው። እንደው እሱ ቁርባን በደረሰበት በተከበረበት አቀር ወደ ቁርባን ነው እሱ እንግዲህ እድሜውም እሱም ሀሳቡም እንደዚያ ነበር። እንደው ልታሰስተው ነው። እንደው ብትመክራት መቼም እንግዲህ እንደ ልጅ ነው አምጠው እኛ ጋር ያስገቧት ብዬ ነው እንጂ እኔማ እንዲሁ ከዚህ በኋላ ብበላብ እድሜ ልክ እንደፎከርክ እና ፎክሬ አንተ ወተር ፎከራ እና ፎክሬ ምን አልኩ መሰል እንደው ትምህርቴን በማረሳይ ብዬ ተሳሳሰው ቆይቼ ዝም አላግን እንደው ጨርሻለሁ ተውኩት። ደህና ፊደል መያዝ ጀመለየት ጀምረህ ነበር? ጥጋብህ አቋረጥኩ። ተሳስተው ነው? እውነትሽን ነው? እውነቴን ነው። ልታሳስተው እንዴት ነው የምታሳስተው? ደስ ያሰኛል እንዴ ጋሻ? እውነትሽን ነው ልታሳስተው? እንደው ይሄን ያክል ስሜት ከፈጠረ አንቺ ላይ በደንብ እንትን ብላለች ማለት ነው። ተጠግተዋለች ማለት ነው። ሁኔታ እንደው በህት በላ በህት ጠጣ በህት ወጣ አብረን እንውጣ ነው በቃ የሆነ ስሯም እና እንደው አንድ ቀን እንደሆነ አንድ ቀን ብታሰስ አራሱ ምን ተለል እያለ ነው። ኧረ አጎቴ ምኑ ይገባዋል ሲጀመር እሱ እንደነበረ ነው። እሱ ቤተክርስቲያን ልቆርብ ይሄን ቀን ልቁረብ ወይ ጠጀ ስትወልድ ልቁረብ ወይስ የክርስትና ልቁረብ እያለ እሱ ስንት ነገር ያስባል። እሷ ግን እንደሆነ ሁኔታው አልጣመኝምና የምን መቁረብ ነው ደግሞ በዚህ ድሜው አቋርጦ እኮ የለም ጨርሼው እኮ ነው። በቃ ተምርቱ እንግዲህ አለቀ በቃ እንግዲህ አበቃል ካንተ ደምሃን ዋልኩ ረቱ እንዴ በግድም እንዴ ያለ ሹፈት ያጃሙስ እኮ ወንድም አባቴ ላረገው ነው ስትል አልነበረም ወይ? እና ያወስ ኋላ ተደብደብኩት ኋላ ሰውነቴን እየቀረቀረኝ ምን እንደመጣ እንጃ። ስንቃን ነው እንዴት እንግዲህ ሞሳ ሊባል ነው? እውነትሽን ነው? አጎቴ እኮ እንዴት ትልቅ እኮ ናቸው ነው እኮ እንዴት ተንግዲህ እኮ እሱ ሞሳ አይባልም። እቺ የትናንትና እንደው እንደ ልጅ አገር እንያርጓት እንደው አልገባሽ ነው። ባጎትሽ ደግሞ አንቺ ቅናት ያዘሽ። ኧረ ያው እንደውም ነው እንትናም ጠጅም ጠይምነቱን ያዘች፣ አንቺም ጠይም ሆነሽ ቀይ አጎትሽ ልጆችን ላይ ለምንድን ነው ዝም ብለሽ እንደዚህ የምትቀነቅኝ? ልጅ ቀይ ልጆችን አትፈልጊም? አረዲያ እኔ ልጁ ምን ያደርግልኛልኛ? አጎቴ ደህና ይሆንልኝ እንጂ እኔ ነገ ተነገ ወዲያ ደግሞ ወይ ጠጅ የምትወልድልኝ ልጅ ወይ ቀይ ይሆናል ምን ያደርግልኛል? እና አሁን እንደው ሆ ግድ የለህም ተመልሰህ ብትገባ ነው የሚሻለው። ተጨረስኩት ኋላ ነው። ምኑን ትጨርሰው? ከዚያ በላይ እኮ ትምህርት የለም። በቃ አለቀ። ዝም ብሎ መጫወት ነው። እስቲ በለው እስቲ እንግሊዙን ነው እስቲ በል እንግሊዙ በቃ ወንጀል ጨርሰው ጀድ እና ዘር አትፈልጊም? አሬ በቀናልኝ ያለኖች በቀናል ደግሞ ስተጣሃይ ደግሞ ተወልዶ እንደው እሷ የራሷንም ነገረኛ ናት። እንኳን ደግሞ እንደው ልጅ መጥቶ አረ ዲዮ እንደተወላለዱ አንድ ናቸው። እናቴ ደግሞ ሌላው አመጣዲያ ታስገብኝ
አንዱ አጎቴ ሲጀመር እንደሆነ ለሷም ጭራሽ የሚሆናት ሰው አይደለም። ሲቀጥል እሱም እናት የእሱ ልቡ ያለም ቀደም የጠጀናት ላይ ነው እንጂ እንደዚህ እንዲያገባ ማትፈልግም እንደው ደስ አይልሽ? ኧረ አልፈልግም። እንደው ቢገባ ሳብረው የምትቆርብ ትልቅ ደና ወጥ ያለች እንጂ ይች ቀሚሷን በደንብ ሰብስባማ ትልብና ብንናት እንዴት ደግሞ ለሱ የምትሆነው? አንዱንም ሳልሰማው ጨረስከው እሙት እና ስለማታዳምጠኝ ነው እንጂማ አብሽሽሽ ከሰስ ተራይሮ እንደሱ አይደል። እስቲ ቀስ ለምንድን ነው የምታቋርጠኝ? አሁን ይኸውልህ ታልክ እንግዲህ ቀስ ብለህ በል ታላልክ። ኧረ ቀስ ብዬማ አልችልበትም እስከ መጨረሻው። እንደ ዝናቡ ጠልወት ዝም ብለህ ተተተተተተተ ብታደርገው ምንድን ነው? እና ይኸው የት ላይ ላይል ቢት እላለሁ። ኋላ ደግሞ ኋላ ሌላ መጨረሻ ግን ዝድ ነው የምትል። ኧረ እኔ እኮ እንደው ጓደኛውም ስትኮን ጊዜ እንደው ብዙ ነገር ታግዘዋለህና ትረዳዋለህ ብዬ ነበር እንጂ ለአንተ ልናገር የመጣው እንዲህ ተሆነ ነገሩማ በቃ። አይ ላንቺም ባል መፈለግ አለብን እንጂ። ኧረ እኔ ገና አድጌ ያልጨረስኩ ልጅ እንዴት አጎቴ ገና እባክሽ አድገሽ አልጨረሽ እና አጎቴ እኔ እንዲጎዳብኝ አልፈልግም። ታለሱ ማን አለኝ? አሁን እኮ እንደ አባትም እንደ እናትም ሆኖ የይዞኝ እሱ ነው። አሁን ይሄ ሰውዬ ምን ያክል ጊዜ ያን ያክል ዘመን ብቻውን ነው አይተሽዋል። ስለዚህ አንቺ አብረሽ ትኖሪያለሽ እስከ ዘላለም? አዎ እኖራለሁ። ምን ጎደለበትኛና አበስልለታለሁኝ። ልብሱን አጥቤ ፋርጌንም ማኖር ለአጎቴ ያልሆንኩ ደግሞ አብረሽ ልታረጂ? አዎ እኖራለሁ። እንዴ አጎቴን እኔ እንዲከፋው አልፈልግም። እሱን ታወክ በቂ በቃ። ቀስ ሲል እንደዚህ ነው የምችል። ቀስ ሲል እንደዚህ ነው የምችል። ይሄን ታውቃለህ፣ ተዚያቢን ታውቃለህ፣ እዚያ ዜድን ታውቃለህ። አበቃ። ቀስ ካልኩኝ እንደሱ ነው የምችል። ግን ቶሎ ተሆነ ግን ሙሉ ነው የምችላችሁ። ከዚህ በላይ ትምህርት የለም። ያማ እኮ ጭንቅላትህ ደህና ነው። ደህና ነው ጭንቅላትህ ደህና ነው። ብርቅ ይኑር በዚህ እድሜው መድረቅ ማለት እንዴት ይበሰላል? ተሽሮ ጎመን ተምን አይነት ነው የምትሰራ ቤት ምን ይቆላል? መውለድ ካቆመች ሴት ጋር እንዲጋባ ነው የፈለግሽ? እንዲወልድ አትፈልጊም? እና ያሉት ዘር ይበቁታል እንጂ ያን እየመረቀ አብሮ ወደ ቤተ ክርስቲያን በሚመለስበት ሰዓት ይች ገና እዚያ ስትሮጣት የሚያኖረች ሰው እንደው መጣ እንዳታሰስተው እሱን ጨምራ ወደ ቤተ ክርስቲያን መመለሻው ነው የሚያስበውን ነገር እንዳታደናቅፈው ብዬ እኔ ስሞታ ልናገር መምጣቴ ነበረ። በአንቺም አሁን የምታገቢበት እድሜ ላይ ነው ያለሽ። ደግሞ ሰሞኑን ተያይ ሴትዮ ጋር በነዛ ብታል ተማን ዘንድ ታይ ጋር ነው እና ሮጣይ እንዲሁ ተመጣ ተሄደው ጋር ሁሉ ግን ተነሳንሰ ተገፋዋለህ አንተ አንተ ራሱ ነዘነዘ እስከኛ ይል ዝምዘት እንዲሁ ምን አለ ነው አልፎ እንኳን ዝም ብትል እስቲ ታይቶም እኮ ተሰምቶም ዝም ይባላል። ዝም ይባል ምን አይቻለውና ምን አውቃለሁ። በምንድን ነው የምትነዛነስ ተሷ ጋር? አይ እግዚአብሔር ይመስገን አለች ልጇን እንጀራ ልጃችን አይለል እንደሱ አይባልም። ወንድማ ነው። ኧረ ዘመድ አይደል? እኔ ባንድ ጎን ስጋህ እኮ ነው። ጀነት ዘመን ስጋህ አይደለም ወይ ነው የምልህ። በአባት ወገን እኮ ስጋ ነው ያላንተ። የኔ ስጋ እኮ የኔ ስጋ እኮ እንደዚህ ነኝ እኔ እኮ እንደዚህ ነኝ እንደዚህ ነኝ። አንቺንም ይኸውልሽ አሁን ጎጆ ማስያዝ አለብን። እንዴት አይነት አስተሳሰብ ነው የምታስቢው ልጅ? ተይ እንጂ አረጋሽ እሱ ይሻላሉ። ተሷ እኮ እንደው እንትን ይሏታል ብዬ እኮ ነበር። ይኸውልሽ እኔ ትልቅ ሰው ነኝ፣ ብዙ ነገር ነው ማስብ። ሴት ልጅ ነሽ አንቺ። ስለዚህ ባክንሽ መቅረት የለብሽ። ከጎንሽ እኮ ሰው ያስፈልግሻል። ወደፊት ይኸውልሽ ልጆች ያስፈልጉሻል፣ የሚደግፉሽ፣ የሚጦሩሽ። እንደው ባይጦሩሽ እንኳን ዘር ማስቀጠያ ልጆች ያስፈልጉሻል። ይሄም ሰውዬ በአንድ ልጅ ተጣብቆ ይኑር። እንደውስ እንዴት ትሆን ነው ባል ስጋ ነው አትበለኝ እንጂ እንደው ግድ የለህም ተዋት። ወንድም ደግሞ ለራሷ ከፍቷል። ወንድም ደግሞ እኔ አልፈልግም።
እና ምንድን ነው የምትፈልግ? ወንድም ጥጃ ትበቀኛለች። ኦኬ ጥጃ ትበቀኛለች። እሷማ መቼም ነፍስህ ናት እና ነፍሴ ናት። አይ ደህና አድርገሃል። ይልቅ ግን እንዲያው እሺ የምትል ተሆነ አሁን እንደምንም ብለህ ትምህርትህን እስከዚያ ድረስ አታስብ። እስከ መቼ ድረስ ብታታስላት ነው የሚሻልህ። ኋላ እንዳይጨንቅህ ሰው ፊት ስትቀር በኋላ ነገርኩህ። አልኩህ እሷን እኮ አሁን ደግሞ እሷን ልትወልድ ነው። ምን አለ ቢወልድ ምን አለ ጠጀ ልጅ ስትወልድ ይሆን አይደለም? እንደው አንቺ ቆይ ምን ነው እንደዚህ ያስቀናሽ? እንደው እንዴት ባጎትሽ ትቀኛለሽ? ኧረ ቅናት አይደለም። ምን እንደው ደስ ይበልሽ እንጂ አልፈልግም። እና ደስ ይበልሽ እንጂ እንደ ፀሐይ የምትኮን ሰው አይደለችም። እንደውም እንዴት ምን አጠፋች? ኧረ ነገሯም ብዙ ነው። አትሆንም ሲጀመር። እንደው መጀመሪያ እኮ እሱን ብትወድ እኮ ቤተሰቡንም ታከብር ነበር። እኛ ላይ ያለች አሬ እኔ ዘርናት እሷ እኔ ያውቃታለሁ። አንተ ላይ ናታ ጥሩ እኔ ላይ ኧረ እኔ እንደው ከመሬት ተነስተሽ እንደው ጠርተሻል። እንደው መናገሬን ነው አሁን የምፈልገው። እንደው ኋላ እንዲሆኖ ተብሎ በመንደር በሀገር እንደ ሰውየውን ጨምራ እንዳታሰስተው መናገሬን ነው። እኔ እንደውም ሲቆጧት ትስተካከላለች ብዬ ነው። ትሰማለች አንተም ብዬ ስምህን እንኳን በአግባቡ ሳጥፍ እንደው ምን ብለህ እጥፋለሁ እኮ ወረዲ አበል ብብል አብዋ አየ ማንኝ ማን እኔ ያው ብበል እስቲ ብበል ብበል ደህና አድርገህ ፊደሉን ለይተዋል። ቶ ይሮበረው እንዴ አታሟጅለው ብብሎበረው እንዴ ይቅርብህ። ዞሮ ጽፏለሁ እኮ እሷ እንደውም በደንብ አድርጋ ለምትወደው እሱ ዳንዝዟል። እንደገና ማነቃቃት ሲገባሽ እንደገና ለሱ ከሷ ጎን ሆነሽ መገፋፋት ሲገባሽ የማታውቀው ነገር አለ ጋሽ መስፍን፣ የማታውቀው ነገር አለ። እሷ የምትወደው የምትፈልገው ነገር እዚያ ሌላ ቦታ ስላልተመቻቻለት ተሱ የምትፈልጋት ነገር ስላለች ሀብት ንብረቱን ልትፈልግ እንጂ እሱን ወደው አይደለም። አንዴው ተይ። አይ መናገሬ ነው እንግዲህ በቃ እኔ ሳትሰማ ኋላ እንዲሆን የሚለው እንዳይቀርብ ብዬ ነው እንጂ ትጥፋለህ እንጂ እንትን ግን ባግኝ እንዴት አድርጌ ነበር መመር ስዕል ያለው ደብተር ባግኝ እንዴት ነበር መመርኩ አርፈህ ትማር ነበር። ስዕሉን እሱን መመልከቱን የቢሻው ወንድም ያትንቡ ግን ያለው ስዕል ብታይ ቆይ እንዴት ያለ ዘርያ ነው ግን? ኧረ አንቺ እውነት ያጎቴ ልጅ ነሽ አንቺ? አዎ። ማን ነው አጎትሽ ነው አሁን እሱ? አዎ አጎቴ ነው። እርግጠኛ ነሽ? አንድ አጎቴው ምን ለነፍስ የምሳሳለት እንደ አባቴ የማየው። እንዴት አይነት ነገር ነው አንቺ? ዘላለምን ከመሰለ እንደው አንጀታም ሰው እንደዚህ አይነት ቀናተኛ ወጣች ወይ መድኃኒት አለ ደግሞ እንደው የማልሰማው ጉድ የለ እናንተ። ኧረ ወዲያ አንተን የሚመስል ያለበት ሁሉ ያልኩት ዞኑ የቤት እንስሳ ብሎ የቤት እንስሳ ነው። እንዴት ዞን ተመቼ ወዲህ ነው ደግሞ የቤት እንስሳ ይሆን? ተላይ ተላውት ነው ተላይ አንተን የሚመስለው አለ ዞኑ ትልቁ ዞኑ ኋላ ከጎታች እንደዚህ ይሄ ዞኑ ነው አይደል? እዚህ ጋር ምን ተብሏል መሰለህ? እኔ አላነበብኩትም ግን የቢሻው ወንድም ያነበበው የቤት እንስሳ ብሎ አነበበው። ኋላ ደግሞ ተታች ደግሞ ፍየል ደግሞ አለች። ተፍየሏ በታች ደግሞ የከብት እንስሳ እኔ እንጃ ግን ትዝ አልለኛል። እንደው ትምህርት ሁሉ ዝም ብሎ ቅጡን አጣል ብታይ ቅጡ አጣል እናቴ እንዲያስልክህ እናቴ ይሁን ደግሞ አያት አላጣችሁ ይሻላል ነው። የትምህርቱን ነገር ተውት። እናንተም ችላ ብላችሁታል። እነሱም ተልባቸው አይደለም የሚያስተምሯችሁ። ግን ተጥጄ ግን ይሻላል። ተጥጄ ይሻላል። ሲለቃቅ እኮ ወደ ቤታችን አንደኛ ነበርኩ። ምን ወደ ቤት ያሰማ አንተማ ማን ይስተካከላል? በሱ ኮሮጌን ይዤ የሮጥክ እንደሆነ ማጨብጣለህ አንተ ሱሪዬን ይዤ የተለበጠጥኩ እንደሆነ እኮ ወደ ቤት በቃ አንተ ዳዊት ና እንጀት ፍለጥልኝ። እንጀት ፈልጬ አላውቅም እኮ
ያንተ ደግሞ እንደው አንደኛውን የከፈው ነው እንዴት ማን ፈቅጦ እንደው አንደኛ ማን ሰርቶ ሊያበላህ ነው ዋ ኧረ እንጨት ፈልጫለህ ግን ማለቅበት እንደው የእናቱ ልጅ ነህ እንደው አንተስ እንደው ምን ይዛችሁ ልትበሉ ነው አሁን እዚህ ላይ የእናቴን ስም አታንሽ ጎበል ወሎ ቀራሪ አስቀምጠው በርቆ ነው የሚል ዋ በስመ አብ ሳር ነው ምናምን ነው ከይብዬ አይ በጥች ናንጃ ተሶስት ፈጣት እኔን ስታይ ነው እንደምትል አልወጣም አልጫወትም ናንጂ እና ምን ሄድበታለን ትንሽ ብር ያዝና እንሂድ ብዬ ነው እዚህ ሆነ ነው እንዴ ጠፍታኝ ነበር እናቴ ወረድ በይ እናትና ልጅ ልትበባሉ ነው አበሰው ቤት መጣችሁ እንደው እንዴት እናቴን ስትናገር ይዝምልሽ ነው አረ እንደው አንተስ የጉር ነው እንደው ቁጭ ብለህ እንዴ ጣይየ ሞክ እንዳሮዬ እንደው አብስጌ ምንጨት ፈልጨምማ እንዴት ይወራል አልችልበትም እኮ ነው ያልኩሽ መላክ አለብህ እንደ ልጅነትህ እንዴት ምስ ይኮነ ፍልጭ አንቺ እኔ ምንም አልችልም መፍለጽ ፈልጭ አላውቅም እንዴት ወንድ ልጅ አይደለህ እንደው እንዴ አንደኛህን እንዴት ነው እንደዚህ ቆመህ የቀርተህ አንተ ምንና ምን ገጠመሽ አረ እኔስ ምንም አልገጠመኝም ምን ሄድበታለህ ብዬ ነው እንዴት ተሰዎችሽ የተጎዳሰው አለ ዋ ተሰዎች ቢጎዱ እንዴት አንተ ሰሰመም እንዴ እህት ነው ምን ሄደ ያ ሐኪም ቤት እንሂድ ብዬ ነው ምን አመመሽ እናቴ ደህና ነኝ እና እንመርመር ብዬ ነው ተነስ እንመርመር እንዴት ምን ነው እንዲህ ዕለት እየጨመረሽ ነው ወይ የምትመጪ ምን ነው ጨመረ እንመርመር ራሳችንን እንወቅ ነው ኧረ እናቴ ነሽ እኔ ተመርምሬ ራሴን አውቄያለሁ አይ ወንድነት ምናምን ሳይሆን አልችልም ነው ያልኩሽ ፈልጭ አላውቅም አራ እንደው አንድ አይነት መሆናችሁ እሷ እንደዚህ ነገር በዚህ ስላት በዚህ ነው የምትመልስልኝ አንተ ደግሞ እዚሁ ተሷብሰሃል እንደው አንደኛን በዚህ ጠባይ ነው አባትኩም እንግዲህ ያነርሉ ያስወጣ አሁን ስለኔ ለምታወሪ እሷ ለምታንሻለሽ እናቴ ዋ እና ማን በሰረው ልትበላ ነው እንዴት መፍለጥ አለብህ ግዴታ ሲኮነ ፍለጭ እኔ አልችልም ፈልጭ አላውቅም እሺ ምን ይዘህ ልትበላ ነው እንደው የመጣ ሰው ቤት ታላወቅሽ ራስሽ ተመርመሪ ነው ተመረመርኩ አልተመረመርኩ ላንቺ ምንሽ ነው ዋ እንግዲህ እንዴት አንድ ቤት አንድ የምንኖር ቢሆንም በምንም ቢሆን ራስን አውቆ መኖር ጥሩ ነው ብዬ ነው ለዛ ነው ራሳችንን አውቀን እንደ ከተማ ሰው መየነሽ ታየው እናት ሄጂ ተመርመሪ ራስሽ አብረን እንደው ተቻሉ ይልሽ ምርመራውን እዚህ የጭንቅላት ቢያረጉልሽ ጥሩ ነው ቅንጭላት መርመራሉ አው እሱን ቢያረጉልሽ ጥሩ ነው እሱን እኮ ነው አሁን እያመመሽ ምን ሆነ ጭንቅላቴ እንዴት አስቤ ነው በዚህ ሰራ ምግብ አብስዬ ማበላህ በቃ እና እኔ ምን ቤት ነኝ ታንቺ ጋር አብሬ ሄጄ መመርመር እንዴ እናቴ ቤት እኮ ነው የመጣው እናቴ ቤት እሷም እኮ ለትንሽ ጊዜ ተብሎ ጥገኝነት ነው የመጣች ደግሞ እንዴት ሆኖ ነው ደግሞ አይ እሱን እነሱ ያውቃሉ ወሮጋ አንተስ እንደው ልብ የሰጣነህ እንደው ልብ ማተል ወይ ጉድ ምን ቤት ማለት አንድ ቤት አይደለም እና አንድ ቤት ሲሆን እንደሆነ አንተ ሰው እየተቀየረብህ እንዴ አንድ ያሽን እንዴ ዛብ እየለቀቅሽ መጣሽ ምንድነው ደግሞ ዛብ አይ ነገርኩሽ አሮ እንግዲህ ታልሆነ እኔ ብዬ ነው እንግዲህ እኔ ታለከቶ እኔ ኋላ ግን ሳንመረመር ምንም ነገር የለም ይቺ እናትህ እንደው መቀመጫ ሳጥታኛለሽ ደግሞ እንደው አንተ ደግሞ ያንተው ደግሞ ሊብስ ነው እንጂ አይ ከእናቴ ላይ ወረድ በይ እንግዲህ አስደብርሻለሁ ማለት ይቺንስ እኛ እናውቅባታለን እንዴት ነው የሚያደርግሽ ደግሞ ራጅ ሲት ወረ ተይ ግድልሽ ተይ አይ እኔ እንደዛ ካልሆነ ጥሩ አይደለም ብላኛለች አንዷ የተማረችት አለች አይ ጥሩ ብላሻለች ጥሩ መካሪ ነው ያገኘሽ ሰማሽ ወይ ስለዚህ እሷን ተሰሚ እንደሆነ ሂጅና እዚያው ተመርመሪ ሌላ ደግሞ አብሮሽ እኔ ምን አገባኝ እኔ ታንቺ ጋር መመረም አይታወቅም ብዬ ነው የሚፈጠረው አይታወቅም ኋላ ግን ወደኔ ምንም አይፈጠርም መጣ እኔ ምንም አይፈጠርም አተኛው እኔ ነኝ እንደው ግን ቆይ አንቺ የሚያረጋ እንደው እንደ ልጅ አገረድ እንዲህ የሚያረግሽ ማለት ነኝ እኔ እንዴት ማለት ነኝ ማለት ነኝ እኔ በአንድ ዚህ ብቻ ተዚያ ልጁ ጋር እንደዚህ ምን አለ እንጂ ተዛዲ ምንም የለም እኮ ያው ምን ሆነ በለው